ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጭነው ለዚህ ታላቅ የዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስታወቅ እንጀምራለን። ወደ ስዊድን የስራ ዕድል በሚል የተጭበረበሩት 20 ሺህ ዜጎች አቤቱታና በስራና ክህሎት ሚኒስቴር የተፈጠረው የሙስና ቅሌትን አስመልክቶ በዛሬው ዕለት የፌዴራል ፖሊስ ከፍተኛ ሚኒስትሮችና በርካታ የመንግስት ባለስልጣኖችን በቁጥጥር ስር አውሎ የፌዴራል ፖሊስ ምርመራ መጀመሩን አስታወቀ። በዚህ የዜና ሰዓታችን በቁጥጥር ስር ያሉት እነዚህ ከፍተኛ ሚኒስትሮችና የመንግስት ባለስልጣኖች ስማቸው እነማን እንደሆነና በምን አይነት የስልጣን እርከን ላይ እንደሚገኙ ዝርዝር መረጃውን ታደምጡታላችሁ። የአሸባሪው ሸኔ ቡድን ቀብሮት የቆየው መሳሪያ በሰራዊቱ እጅ መግባቱን የኢፌዴሪ መከላከያ ሰራዊት አስታወቀ። በአምቦ ከተማ 120 በሚል ቡድን ዜጎችን በማሰቃየት በመደብደብና በመዝረፍ ወንጀል የተጠረጠሩት ግለሰቦች በዛሬው ዕለት በቁጥጥር ስር መዋላቸውን ፖሊስ አስታወቀ። የኢፌዴሪ መከላከያ ሰራዊት ሐምሌ 1 ቀን 2018 ዓ.ም በምዕራብ እዝ የህዳሴ ኮር 1 ሬጅመንት መተከል ዞን ደባጤ ወረዳ ቆርካ ቀበሌ ባደረገው አሰሳና ፍተሻ ለሽብር ስራ ሊውል የነበረው መሳሪያን በእጁ ማስገባቱን አስታወቀ። የሬጅመንቱ ዋና አዛዥ ሻምበል ሻንቆ አብዱላይ ሰራዊቱ ጠላትን በማሳደድና የገባበት በመግባት ሌት ተቀን ወታደራዊ ሳይንስንና ጥበብን በመላበስ ተልዕኳቸውን በውጤት በመፈጸም አሸባሪው የሸኔ ቡድን ለሽብር ተግባር ደብቆት የነበረውን 15 ክላሽንኮቭ መሳሪያዎች፣ ኋላ ቀር መሳሪያ እንዲሁም 9 የክላሽ መጋዘን በተደረገው አሰሳና ፍተሻ መያዙን ገለጸ። ሰራዊቱ የተሰጠውን ተልዕኮ በብቃት ለመፈጸም በቁርጠኝነት እየሰራ በመሆኑ አሸባሪው የሸኔ ቡድንን ተከታትሎ በማዳከምና ከህዝቡ በመነጠል የተጠናከረ እርምጃ እየተወሰደ እንደሚገኝ ሻምበል ሻንቆ አብዱላይ ተናገሩ። በሚካሄደው ስምሪትና አሰሳ ስራ የአካባቢው ህብረተሰብ ለሰራዊታችን እያደረገ ያለውን ድጋፍና ጥቆማ የህዝቡን ሰላም ወዳድነት የሚያረጋግጥ በመሆኑ ተጠናክሮ ሊቀጥል እንደሚገባም ጠቁመዋል። በአምቦ ከተማ 120 በሚል ቡድን ዜጎችን በማሰቃየት በመደብደብና በመዝረፍ ወንጀል የተጠረጠሩት እነ ካሳዬ ቀነኒሳ ተከሰሱ። በአምቦ ከተማ 120 በተባለ በተደራጀ ቡድን ሰላማዊ ዜጎችን በማሰቃየት በመደብደብ ንብረት የመዝረፍ ወንጀል የተጠረጠሩ ካሳዬ ቀነኒሳ ጉልጨቲን ጨምሮ 13 ሰዎች ላይ በአቃቢ ሕግ መደበኛ ክስ ተመስርቷል። የኦሮሚያ ክልል ምዕራብ ሸዋ ዞን አቃቢ ሕግ ጽሕፈት ቤት ከፖሊስ ጋር በመሆን ተጠርጣሪዎቹ ላይ ሲያከናውነው የቆየውን የምርመራ ማጣሪያ የጊዜ ቀጠሮ መዝገብ አጠናቆ መደበኛ ክስም አቅርቧል። መደበኛ ክስ የተመሰረተባቸው ተከሳሾች ካሳዬ ቀነኒሳ፣ ጉልቲ ታከለ፣ ዳውሮ ብሩ፣ አብዱላ አብዲሳ፣ ጉደታ ባይሳ፣ ሀብታሙ አለሙ፣ ጉታ አራርሳ፣ ንጉሴ ገለታ፣ ተከሳሽ አበራ ኢቴቻ ባንቲ ሲሆኑ ከተከሳሾቹ መካከል 7ኛና 8ኛ ተከሳሾች በሌሉበት የተከሰሱ ሲሆኑ አቃቢ ግን በእነዚህ ተከሳሾች ላይ በ1996 ዓ.ም የወጣውን የወንጀል አንቀጽ 32 ንዑስ ቁጥር 1 ሀ አንቀጽ 35 እና አንቀጽ 671 ንዑስ አንቀጽ ቁጥር 2 ስር የተደነገገውን ድንጋጌ መተላለፋቸውን ጠቅሶ በየተሳትፎ ደረጃ አጠቃላይ 26 ተደራራቢ የወንጀል ክሶችን አቅርቦባቸዋል። በዚህ በቀረበ ክስ ዝርዝር ላይ እንደተመላከተው ተከሳሾቹ 120 በሚል ስያሜ በቡድን በመደራጀት ተገቢ ያልሆነ ጥቅም ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ጭካኔ በተሞላበት መልኩ በአምቦ ከተማ ውስጥ በተለያዩ ቀበሌዎች የሚኖሩ በርካታ ሰላማዊ ዜጎችን በስልክ በመከታተል በመያዝ አካላዊ ድብደባ በመፈጸም የተለያዩ ሰዎችን በማሰቃየት በማስፈራራትና በመደብደብ እያስፈራሩ በተለያዩ መጠኖች ገንዘብ በመቀበል የውንብድና ወንጀል በመፈጸም ንብረት በማውደም ተንቀሳቃሽ ምስል ይቀርጹ እንደነበርም በክሱ ላይ በአቃቤ ሕግ ዝርዝር ሰፍሯል። በሌላ ክስ ደግሞ በአንደኛ ተከሳሽ ካሳዬ ቀነኒሳ ጉልቲ በተባለ ግለሰብ ላይ
በቀረበ ክስ እንደተመላከተው ተከሳሹ የከተማ መሬት ሊዝ አዋጅ ቁጥር 721/2004 አንቀጽ 35 አንድ ስር የተደነገገውን ድንጋጌ በመተላለፍ ከ2015 ዓ.ም በቁጥጥር ስር እስከዋለበት ጊዜ ድረስ በአምቦ ከተማ በተለያዩ ቦታዎች በአጠቃላይ በ10,000 ካሬ ሜትር የሚጠጋ ይዞታዎችን በህገወጥ መንገድ በመያዝና ህገወጥ ግንባታ በማከናወን የሚል ወንጀል ክስም ቀርቦበታል። በሌላኛው ክስ ደግሞ ይኸው አንደኛ ተከሳሽ ከተለያዩ ግለሰቦች የመኖሪያ ቤት ግንባታ ማከናወኛ በሚል ከተጎጂዎች ገንዘብ ከወሰደ በኋላ ለጊዜው ማንነታቸው ያልታወቁ ሰዎች ይዞ በመሄድ ይህ መሬት የኔ ነው፣ ከተማዋን እየተቆጣጠርኩና እየገነባው ነው በማለት ንብረታቸውን የወሰደው ጉዳት ያደረሰ መሆኑ በክስ ዝርዝር ላይ ተጠቅሷል። በአጠቃላይ በአቃቤ ሕግ በቀረበው 26 ክስ ዝርዝር ላይ ተከሳሾቹ ተሳትፎ ተጠቅሶ የነበረ ሲሆን የሰው የሰነድ ተንቀሳቃሽ ምስል ማስረጃ ከክሱ ጋር ተያይዞ ለችሎቱ ቀርቧል። ተከሳሾቹ በዚህ መልኩ የቀረበባቸውን ክስ ዝርዝር በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ቀርበው በክስ ዝርዝሩ ላይ የክስ መቃወሚያ እንዳላቸውና እንደሚያቀርቡ ጠቅሰው ተለዋጭ ቀጠሮ እንዲሰጣቸው ጠይቀውም ነበረ። በአጠቃላይ ፍርድ ቤቱ ተከሳሾቹ ክሱ እንዲሻሻልላቸው ባቀረቡት የክስ መቃወሚያና አቃቤ ሕግ በመቃወሚያ ላይ የሚሰጠው መልስ መርምሮ ብይን ለመስጠት ለነሐሴ 4 ቀን 2018 ዓ.ም ተለዋጭ ቀጠሮም ሰጥቷል። ሙፈሪያት ካሚል የሚመሩት የስራና ክህሎት ሚኒስቴር አመቻችቶታል በተባለ ወደ ስዊድን ሀገር የሰለጠነ የሰው ኃይል ስምሪት እቅድ ከ20 ሺህ በላይ ዜጎች ለእንግልትና ለገንዘብ ብዝበዛ መዳረጋቸውን አመላከቱም። ህጋዊ አሰራርን ወደ ጎን በመተው በግል ጥቅም በተደለሉና በቅርቡ በቁጥጥር ስር በዋሉ ሚኒስትሮች ኃላፊ ጣልቃ ገብነት ምክንያት ዜጎች ያወጡት ገንዘብ ሳይመለስላቸውና በቁጥን የስራ ዕድል ሳያገኙም ቀርተዋል። የስራና ክህሎት ሚኒስቴር ለሀገር ውስጥ ሆነ በውጭ ሀገር የስራ ስምሪት በህጋዊ መንገድ ማመቻቸት ከጀመረ ወዲህ 5 ዓመታት ገደማ ሆኖታል። ይህንን ተከትሎ ዜጎች በየወረዳቸው በሚገኙ የሚኒስቴሩ ጽህፈት ቤቶች የጣት አሻራ በመስጠትና መለያ ኮድ በመቀበል ተመዝግበው ነበረ። በሂደቱ ሚሊዮን የተባለ የግል ኩባንያ የሰለጠነ የሰው ኃይል ወደ ስዊድን ለመውሰድ ፍላጎት እንዳለው በማግለጽ ለ20 ሺህ ያህል ዜጎች በስልክ አጭር የጽሁፍ መልእክት ወይም ቴክስት ጥሪ ከቀረበላቸው አመልካቾች ሚኒስቴር መስሪያ ቤቱ ባወጣው 17 የተለያዩ የሙያ ዘርፎች ወይም ዲፓርትመንቶች ተመዝግበው ተመርጠዋል የሚል ምላሽ ደርሷቸዋል። ዜጎች ይህንኑ ተመርጣቸዋል የሚል መረጃ በመያዝ ወደ ስራና ክህሎት ሚኒስቴር ሲያቀኑ የስልጠና ኮርስ ወስደው ግዴታ መሆኑ ተነግሯቸው ለዚህም እያንዳንዱ አመልካች በቴሌ ብር አማካኝነት 3600 ብር ከፍለው ኮርሱን ወስደው ሆኖም ከ2017 ዓ.ም ጀምሮ ተስፋ የተደረገው የጉዞ ሂደት ቆሞ ጠብቁ ከሚል በቀር ምንም አይነት ተጨባጭ እርምጃ አልወሰዱም። ከተለያዩ አገሪቱ ክፍሎች የተሰባሰቡት ተጎጂዎቹ በአዲስ አበባ ወደሚገኘው የሚኒስትሩ ዋና ቢሮ በማቅናት ጥያቄያቸውን በደብዳቤ አቀረቡ። ሚኒስትሩ መስሪያ ቤቱ በሰጠው ምላሽ አጠራጣሪ ኩባንያ የሰርቪስ ክፍያ ስለጠየቀንና ራሱ መክፈል ስላልቻለ ጊዜ ስጡን የሚል ሰበብ አቀረበ። ዜጎቹ ከ2017 ዓ.ም ጀምሮ እስከ ዘንድሮ ጥር 2018 ዓ.ም በአጠቃላይ 4 ጊዜ ወይ ጉዟችን ይሳካ አሊያም ገንዘባችን ይመለስ የሚል ደብዳቤ ቢያስገቡም ሰሚ ጆሮ አላገኙም። ከዚህ ውዝግብ ጀርባ ያለው ዋነኛ ችግር ከቅርብ ጊዜ ወዲህ በሙስና ወንጀል ተጠርጥረው በሕግ ቁጥጥር ስር በዋሉት ሚኒስቴር መስሪያ ቤቱ ከፍተኛ ኃላፊ አቶ ብርሃኑ አለቃና አብርሃም አስራት የተፈጠረ መሆኑም ተጋልጧል። የስዊድን ሀገር ኩባንያ ኢትዮጵያዊ ተወካይ የሆነው አቶ ቢኒያም ፍቃዱ በተደጋጋሚ እንዳስረዳው የኩባንያው ፍላጎት ሰራተኞችን በጥሩ የትምህርት ደረጃና በስራ ልምዳቸው ላይ ብቻ ተመስርቶ በነጻ ውድድር በመመልመል ሆኖም በስራና ክህሎት ሚኒስቴር በኩል ጉዳዩን መሩ የነበሩትና አቶ ብርሃኑ በራሳቸው መንገድ መርጠው በጉቦና በዘመድ አዝማድ የፈለጉትን ሰው ብቻ ለመላክ ጥያቄ ያቀረበው ኩባንያው አሰራሩ ከሕግና ከሙያ ስነ ምግባር የጸዳ መሆኑ እንዳለበት በማሳሰብ የባለስልጣናቱን የሙስና ጥያቄ ውድቅ በማድረግ በሁለት ወገኖች መካከል ለመግባባት ሊፈጠር አልቻለም። በዚህ ምክንያት የስምሪቱ ውል ሙሉ በሙሉ ሊቋረጥ እንደቻለም ገልጿል። ይህ በህገወጥ መንገድ በባለስልጣናትና በኩባንያ መካከል የተፈጠረው አለመግባባት የብዙ ሺህ ዜጎችን ህይወት፣ ጊዜና ተስፋ አበላሽቷል። ተጎጆቹ ክፍያው እንዲመለስላቸው ቢጠይቁም የሚኒስቴር መስሪያ ቤቱ ኃላፊ የከፈላችሁት ለወሰዳችሁት ኮርስ ነው በሚል ሰበብ ገንዘቡን ሊመልስላቸው ፈቃደኛ አልሆነም።
መንግስት በቅርቡ በስራና ክህሎት ሚኒስቴር ውስጥ የተንሰራፋው ሙስና ለማጽዳት የወሰደውን እርምጃ ተከታትሎ አቶ ብርሃኑ በቁጥጥር ስር መዋላቸው ቢታወቅም በስማቸውና በስዊድን የስራ ዕድል ተስፋ ተታለው ገንዘባቸውን የተነጠቁና እንግልት የደረሰባቸው ዜጎች አሁን ፍትህን እየተጠባበቁ ይገኛሉ።